مقالة مس أتنا كنأتينا هذا حتى رجزنا أتينا من زترات نجار يولينا ክቡራትና ክቡራን የመቀለ ሴንትራል ተከታታዮች እንደምናላችሁ ዛሬ ሰኞ ግንቦት 10 ቀን 2018 ዓ.ም በትግራይና በአካባቢያችን የተከሰቱ ትኩስና አበይት መረጃዎችን ይዘንላችሁ ቀርበናል። እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። በዛሬው የመቀለ ሴንትራል የዜና ጥቅል 5 የፖለቲካ ፓርቲዎችን ያቀፈው የትግራይ ሰላምና ለውጥ ምክር ቤት በአዲስ አበባ በይፋ መመስረቱ፣ በትግራይ ክልል የግንቦትና የሰኔ ወራት የመንግስት ሰራተኞች ደሞዝ ክፍያ በጊዜያዊነት እንዲቆም መወሰኑ ሌላኛው ተጠቃሽ መረጃ ሲሆን የኢትዮጵያ መከላከያ ሰራዊት ደግሞ ተቃውሞ ባደረጉ የቀድሞ የአካል ጉዳተኛ አባላቱ ላይ ህጋዊ እርምጃ እንደሚወስድ ማስጠንቀቂያ ሰጥቷል። በዓለም አቀፍ ዜናዎች በኬንያ የነዳጅ ዋጋ ጭማሪን ተከትሎ የተቀሰቀሰው የትራንስፖርት አድማ ናይሮቢን ማሽመድመዱ የምንዳስበት ልዩ አምዳችን ይዘን ቀርበናል። አብራችሁን ዝለቁ። ውድ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ይህ መረጃ ለብዙዎች እንዲዳረስ ሼር በማድረግ አጋርነታችሁን አሳዩን። አዲስ አበባ ላይ የትግራይ ሰላምና ለውጥ ምክር ቤት በይፋ ተመሰረተ። ትግራይን ለማስተዳደር ያለመን የተባለው የትግራይ ሰላምና ለውጥ ምክር ቤት ትላንት ግንቦት 9 ቀን 2018 ዓ.ም በአዲስ አበባ በይፋ መመስረቱ ተገለጸ። ምክር ቤቱ የተመሰረተው 5 የፖለቲካ ፓርቲዎችን ማለትም ስምረት፣ ባይቶና፣ አረና ትግራይ፣ ትንሳኤ ሰብዓ እንደርታና ቃንጭ ሐቂን በማቀፍ ሲሆን በአፋር ክልል የሚንቀሳቀሱትን የሐራ መሬት ተዋጊዎች ወታደራዊ አመራሮችም መያዙን ተስተውሏል። በምስረታ ጉባኤው ላይ ተገኝተው ንግግር ያደረጉት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪና የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በትግራይ ክልል ያለው ወቅታዊ ሁኔታ በአጭር ጊዜ ውስጥ መፍትሄ ሊበጅለት እንደሚገባ ገልጿል። በቅርቡ ወደ መቀለ እንደሚገባ የጠቀሱት አማካሪው የምክር ቤቱ ዋና ሚና የትግራይ የተቃውሞ ማሰባሰብና በትግራይ የለውጥ ስራ ማከናወን መሆኑን አስረድቷል። በአዲስ አበባ ከተማ በመሰረቱ የተነገረለት የለውጥ ኃይሎች ምክር ቤት ህወሓትን አስወግዶ ትግራይን ለመቆጣጠር የሚሰራ ነው ተብሏል። በህወሓት ግፊት ከትግራይ የወጡት የፖለቲካ ኃይሎችና አፋር ክልል የመሸገው የትግራይ የሰላም ኃይል በቀጣይ ስለሚኖራቸው የጋራ ትግል ሲመክሩ መሰንበታቸውን ተገልጿል። ይህ አዲስ ምክር ቤት መመስረት በትግራይ ክልል በህወሓት አመራሮችና በጊዜያዊ አስተዳደሩ መካከል ያለውን ፍጥጫ በከረረበት ወቅት የተከሰተ በመሆኑ የቀጠናውን የፖለቲካ አስተላለፍ ይበልጥ ሊያወሳስበው እንደሚችል ተገምቷል። በትግራይ የግንቦትና ሰኔ ወራት የመንግስት ሰራተኞች ደሞዝ ክፍያ እንዲቆም ተወሰነ። በህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚመራው የትግራይ አስተዳደር የመንግስት ሰራተኞችን የደሞዝ አከፋፈል ስርዓትን በማዕከል ለመምራት መወሰኑን ተከትሎ የግንቦትና የሰኔ ወራት ክፍያ በጊዜያዊነት እንዲቆም ትዕዛዝ አስተላለፈ። የፕሬዝዳንት ጽህፈት ቤት ለሁሉም የክልል መስሪያ ቤቶች፣ ዞኖች፣ ወረዳዎችና የፍትህ አካላት በላከው ይፋዊ መመሪያ አዲሱ የማዕከል አሰራር እስኪዘረጋ ድረስ ማንኛውም ተቋም የሁለቱን ወራት ደሞዝ እንዳይከፍል በዝርዝር አሳስቧል። ጽህፈት ቤቱ ለውሳኔው ምክንያት የሆኑትን ነጥቦች በደብዳቤው ላይ ሲያብራራ የፌዴራል መንግስት በክልሉ ላይ እየተገበረው ነው ባለው የበጀት መከልከልና የኢኮኖሚ ማዕቀብ ሳቢያ ከፍተኛ የገንዘብ እጥረት ማጋጠሙን ተገልጿል። ይህ እጥረት ደግሞ በተቋማት መካከል ወጥ ያልሆነና ፍትሃዊነት የጎደለው የደሞዝ አከፋፈል እንዲፈጠር ማድረጉንም ጠቁሟል። እንደ መመሪያው ገለጻ አንዳንድ ተቋማት ባላቸው የውስጥ ገቢ አቅም መክፈል ከሚገባቸው በላይ ሲከፍሉ፣ ሌሎች ደግሞ ሙሉ በሙሉ መክፈል ባለመቻላቸው ሰራተኛቸው ለከፋ ችግር ተጋልጧል። ይህ ውሳኔ ደሞዝ ይከፈሉ የነበሩ ተቋማት ጭምር የሚገድብ በመሆኑ በብዙዎች ተቃውሞ እየደረሰ ይገኛል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ የህዝብ ግንኙነት ኃላፊና በትብብር ለኢትዮጵያ አንድነት ጥምረት በኩል በአራዳ ክፍለ ከተማ ምርጫ ክልል ለህዝብ ተወካዮች ምክር ቤት እጩ የነበሩት አቶ ይስሐቅ ወልደ ሀጎስ ከምርጫ ሂደት ራሳቸውን በይፋ ማግለላቸውን አስታወቁ። ኃላፊው ውሳኔያቸውን ባሳወቁበት ይፋዊ መግለጫ በአሁኑ ወቅት ሀገሪቱ እጅግ አስከፊ በሆነ የጸጥታ ቀውስና ደም አፋሳሽ ግጭት ውስጥ በምትገኝበት ሁኔታ ምርጫ ማካሄድ የህዝብን ስቃይ ከማራዘም ባለፈ መፍትሄ እንደማያመጣ ገልጿል።
ከእጩነት መነሳታቸውና ከሂደቱ ራሳቸውን ለማግለላቸው በምክንያትነት የጠቀሱት በአማራ፣ በትግራይ፣ በኦሮሚያና በሌሎች የሀገሪቱ ክፍሎች የንጹሃን ዜጎችን ህይወት እየጠፋ ባለበት ሁኔታ ምረጡኝ ማለት የሞራል ዝቅጠት ነው በማለት ነው። የኢፌድሪ መከላከያ ሰራዊት ጥያቄ ያለን በሚሉ የቀድሞ የአካል ጉዳተኛ አባላቶች ላይ ማስጠንቀቂያ ሰጠም። የኢፌድሪ መከላከያ ሰራዊት በቅርቡ በኦሮሚያ ክልል አዳማና ቢሾፍቱ ከተሞች የተገባልን ቃል አልተፈጸመም በሚል ተቃውሞ ሲያሰሙ የነበሩ የቀድሞ የአካል ጉዳተኛ አባላቱ ላይ ህጋዊ እርምጃ እንደሚወስድ አስጠነቀቀም። ሰራዊቱ ተቃውሞውን የሚያስተባብሩ ጀርባ ያሉ አነሳሾች የራሳቸውን የፖለቲካ አጀንዳ ለማስፈጸም ቅሬታውን እየተጠቀሙበት ነው ሲል ከሷል። ይህ ማስጠንቀቂያ የወጣው በተለያዩ ጦርነቶች ላይ የአካል ጉዳት ደርሶባቸው በክብር የተሰናበቱ የሰራዊቱ አባላት ባለፈው አንድ ሳምንት ውስጥ በጎዳናዎች ላይ ተቃውሞ ሲያደርጉና ቅሬታቸውን በፌስቡክና በቲክቶክ ማህበራዊ ሚዲያዎች ሲያጋሩ መቆየታቸውን ተከትሎ ነው። የቀድሞ ታጋዮቹ በተለይ ለአካል ጉዳተኞችና ለቤተሰቦቻቸው ይሰጣል ተብሎ ቃል የተገባው 105 ካሬ ሜትር የቤት መስሪያ ቦታ እስካሁን አልተሰጠንም በሚል ቅሬታቸውን ሲያሰሙ ቆይቷል። የመከላከያ ሚዲያና ኮሚኒኬሽን ማዕከል ዋና ዳይሬክተር ሜጀር ጀነራል እንዳልካቸው ወልደ ኪዳን ግንቦት 9 ቀን 2018 ዓ.ም በሰራዊቱ ይፋዊ ገጽ ላይ በሰጡት መግለጫ የቀድሞ አባላቱ መብቶቻቸው ተከብሮላቸው በቦርድ በክብር የተሰናበቱ መሆናቸውን ገልጿል። ሆኖም በአዳማና ቢሾፍቱ ከተሞች የመሬትና ሌሎች ጥያቄዎችን ይዘው ሰልፍ በሚመስል ሁኔታ መፈክሮችን እያሰሙ መንቀሳቀሳቸው ከስነ ስርዓት ውጭና ሕግን የጣሰ ነው ብለዋል። ሜጀር ጀነራሉ አክለውም በማህበራዊ ሚዲያ የሚዘዋወሩ ጥያቄዎች ከጀርባ የቀላቀሉ አነሳሾች እንዳሏቸውና ወቅታዊውን የሀገሪቱ ሁኔታ ኢላማ ያደረገ የተለየ አጀንዳ የተሸከሙ ናቸው ሲል ወቅሰዋል። በኬንያ የነዳጅ ዋጋ ጭማሪ ተከትሎ የተቀሰቀሰው የትራንስፖርት አድማና ተቃውሞ ናይሮቢን አሽመደመደም። በኬንያ የተደረገው ከፍተኛ የነዳጅ ዋጋ ጭማሪ በመቃወም ሰኞ ዕለት የተጀመረው ሀገር አቀፍ የህዝብ ትራንስፖርት አድማና ተቃውሞ በዋና ከተማዋ ናይሮቢና በሌሎች ዋና ዋና ከተሞች ከፍተኛ የመንገድ መዘጋትና የስራ መስተጓጎልን ፈጥሯል። ተቃውሞ የተቀሰቀሰው የኬንያ የኢነርጂና ነዳጅ ቁጥጥር ባለስልጣን የችርቻሮ ነዳጅ ዋጋን ከ20 በመቶ በላይ መጨመሩን ይፋ ማድረጉን ተከትሎ ነው። ባለስልጣኑ ለዋጋ ጭማሪው በመካከለኛው ምስራቅ እየተባባሰ የመጣውን ውጥረትና በሆርሙዝ ባህረ ሰላጤ ላይ ያጋጠሙን የነዳጅ አቅርቦት መቋረጥ በምክንያትነት ጠቅሷል። ሮይተርስ እንደዘገበው በጭማሪው መሰረት በናይሮቢ የ1 ሊትር ሱፐር ቤንዚን ዋጋ ወደ 214 የኬንያ ሺሊንግ ከፍ ሲል የ1 ሊትር ናፍጣ ዋጋ ደግሞ ወደ 243 ሺሊንግ አሻቅቧል። ቢቢሲ የትራንስፖርት ዘርፉ አሊያንስን ጠቅሶ እንደዘገበው በሀገር አቀፍ ደረጃ አድማ የጀመሩ አሽከርካሪዎች ጎማዎችን በማቃጠልና መንገዶችን በመዝጋት ተቃውሟቸውን እየገለጹ ይገኛሉ። ፖሊስ በበኩሉ የተለያዩ አካባቢዎች የተሰበሰቡ ተቃዋሚዎችን ለመበተን አስለቃሽ ጋዝ መተኮሱን አስታውቋል። በአድማው ምክንያት ዋና ዋና የትራንስፖርት መስመሮች በመዘጋታቸው በሺዎች የሚቆጠሩ ዜጎች፣ ተማሪዎችና የንግድ ተቋማት ተጎድቷል። በርካታ የናይሮቢ ነዋሪዎችም ወደ ስራ ቦታቸው ለመድረስ ረዥም ርቀት በእግራቸው ለመጓዝ መገደዳቸውን ታውቋል። ውድ አድማጭ ተመልካቾቻችን ለዛሬ ያዘጋጅንላችሁ አበይት መረጃዎች እነዚህ ነበሩ። በወቅታዊ የትግራይና የቀጠና ጉዳዮች ላይ ያላችሁን አስተያየት በኮሜንት መስጫው ላይ እንድታጋሩን እንጋብዛለን። የምናቀርባቸው መረጃዎች በፍጥነት እንዲደርሷችሁ የዩቲዩብ ቻናላችንን ሳብስክራይብ ማድረጋችሁንና የደወል ምልክቷን መጫናችሁን አትርሱ። እንዲሁም በቴሌግራምና በፌስቡክ ገጾቻችን ቤተሰብ በመሆን ትኩስ መረጃዎችን በየሰዓቱ መከታተል ትችላላችሁ። ስላዳመጣችሁን እናመሰግናለን። ቸርን ሰንብት።